እሺ እነግርሻለሁ ልጅሽ ከትምህርት ቤት ጠፋች ነው ያሉት በቃ እኔ ቤተሰቤ ላይ ያው የኛን ስራ ታውቁታላችሁ ጥበቃ እናደርጋለን ለቤተሰቦቻችን በተቻለ መጠን እንደዚህ ደበቅበቅ ያለ ቦታ ለመሆን ነው የምንሞክረውና ያው እኔ አሁን እዚህ ጋር የሰው እንትን እየረዳው ነው ብዬ ነው የማስበው እንጂ እኔ በሷ በኩል ጭራሽ ይመጣሉ ብዬ ማለት ያሉኝ እኮ ልጅህን ይዘናታል ነው ያሉኝና እኔ በሷ ነው ሁሉን ነገር አሁን የረሳሁት በልጄ ነው ሁሉን ነገር የረሳሁት የእውነት የሱንም ክፋት ድህነቴንም የረሳሁት በልጄ ነው ወዲያው ነው ሮጣ የወጣችሁ ነው ያሉት እንግዲህ በሰዓቱ ልጅቷን ይዛት የተንከባከበቻት የነበረችው ሞግዚት ወጣችና ስንደውላትም ስልክ አይሰራም ነበር ነው ያሉኝና ከዛ በኋላ እንዳጋጣሚ ስራ የለንም በርግጥ ያው የረባ ነገር አናደርግም የለንም የለት ነው እሱም የቀን ሰራተኛ ነው እኔም ደግሞ እንዲሁ ልብስ ምናምን አጣጥብ ነበር በፊት ለዚህ ነው አሁን ቶሎ የተጎዳሁት ከዛ በቃ እንግዲህ ልጅ ተወለደች ልጅ መጣች አረገዝኩ ያልኩት ሰዓት ተቀየረ በቃ ወይኔ ልጅ ምን ነው በእናት አባቴ ምን አረኩ ምን የት ሄዳ ነው ምን ሆነችብኝ ልጄ ምን ሆነችብኝ እንደው በእግዚአብሔር ልጄ በእናት እግዚአብሔር ተረጋጊ ሳሚ እስቲ አንተ ሂድ ውጣ እስቲ ያደረሰ ነገር ካለ እኔ ሳና ተረጋጊ እባክሽ ምን ሆነ በእናት እኮ ነግርሻለሁ እሺ በቃ ስቅዬ ታልኩል በቃ እንዴት አድርጌ ልጄን ይዤ ነው ልብስ ማጥበው በዛ በቃ ይኸውልህ እንዲህ ተቸግሬ እንደው ያልሞከርኩት የለም ምንም በማታውቀው ምንም ውስጥ በሌለችበት አንድ ነገር እንዲያደርጓት ነው የሚፈራው ሳሚ አላውቅም እኔ እንዴት እነዚህን ሰዎች ደህና ጨረስን ጋሼ ሞተ ተገላገልን ስንል ደግሞ ከኋላው ደግሞ ሌላ መዘዝ ሌላ ችግር ይዞ እየመጣ ነው ሳሚ እውነት ሊሸጥብኝ ነው ልጄን ብዬ እንደገና ምን አይነት ጨካኝ ነኝ እኔ የፈለገ ብራ ብስን ያላሳድግም እንዴ ብዬ እንደገና ደግሞ ከዛ በኋላ ነው ልጄን ያመጣሁት ከዛ እንደዚህ የነገሩኝ ሰው ግራ ሲገባኝ ጊዜ ለምን እዚሁ እናንተ አካባቢ እኮ ሰዎች የሚረዳ ሰው አለ ብለው ነው አንተን ያስተዋወቁ ከሞተ በኋላ ደግሞ ነገሮች ተፈጸመ አለቀ ተብለው በታሰበበት ሳለ ከዮኒ ጋር እንደውም እንኳን ደስ አለ ይሄንን ወንጀል ወይ ይሄንን ነገር ከገባ ደረስክ ምናምን እየተባባልን ጭምር አንድ ቀን አብረን ተገናኝተን ነበር ነገር ግን ያ ነገር እንዳላለቀና ሌላ መዘዝ ይዞ እንደመጣ ጭምር እየነገረኝ ነው ያለው ልጄ ምን ሆናብህ ነው ንገረኝ እስኪ ወደቀችብህ እኔ እኮ ነገርኩሽ ይኸውልሽ ደኬራ ይዛት ወጣ ነው አላወኩም እኮ ይኸውልሽ ሞግዚቷ የት ይዛት እንደወጣች ምንም የተረጋገጠ ነገር የለም ልጄ አለሽልኝ ካሜራማን ካሜራውን አብራልኝ ልጄ እኔ ቅርቤ ልጄ ማዘር እባክዎትን የእርሶ ጥፋት እኮ አይደለም ልጄ እንኳን በህይወት አገኘሁሽ የበኩሬ ልጄ ነገሮች በጣም ነው የተደራረቡብኝ አይዞሽ ድል ጋሼ በቃ እኔ ከጎዳና ያነሳኝ ማለት ጎዳና ተዳዳሪ ነበርኩኝ ከዛስ ጎዳና ተዳዳሪ ነበርኩኝ በአንድ ወቅት ጋሼ ጋር ለልመና ስሄድ ነው ያወቅኩትኝ ጋሼን እሺ እኔ ዛሬ ነው የተወለድኩትኝ ዛሬ ነው ያገልኝ ተመስገን ከእርግዝናዬ ጀምሮ ደስታ አላየሁበትም ከእርግዝናዬ ጀምሮ አስወጪም ተብዬ ነበረ ሄደሽ አስወርጂም ተብዬ ነበረ ስለዚህ አንተ ጋር የደበቀው ነገር ይኖራል ማለት ነው ማን እኔ ጋር ምንም አልደበቀም እንዴ ይኸውልህ አትዋሽ ምንም አልደበቀም እኔ ጋር እንዴ እኔ ነገርኩህ እኮ እኔ እኛ የምናጣራ ነው ነገርኩህ እኮ እኔ እኮ ከሆነ ጊዜ በኋላ ግን የእናት አንጀት አልችል ብሎ ፈልግሽ ያላችሁበትን ላገኝ አልቻልኩም በኋላ ጭሬ አወቅኩኝ ያላችሁበትን እኔ ስለ ራሴ እንኳን የማውቀው ነገር የለም ተረጋጊ እባክሽን እድል መረጋጋት መቻል አለብሽ እናትሽን አታስጨንቂያት እንዴት ሰው ስለ ራሱ እንኳን አያውቅም ልጅቷን ታውቃለህ 16 ዓመቷ ነው እሺ ቢያንስ ከ18 ዓመት እስኪሞላ ድረስ ግዴታ ነው ምኑ ነው ግዴታ እሷን 18 እስኪሞላ ድረስ ንብረት ማስተዳደር ምናምን አትችልም እሺ እና እሷን ቢያንስ እስከ 18 እስኪሞላ ድረስ ከጎናቸው ሆኜ ነው እኔ እንትን ያለሁት ከነማን ጎን ነው ያለው እንደዚህ መሆን የለብህም መጀመሪያ ተረጋጋ ወይኔ ሳሚ ተረጋጋ ቆይ ነገሮችን ረጋ በለ ማስተካከል ይገባኛል ግን ረጋ በል እንደዚህ ስለሆነ ምንም አይነት መፍትሄ የሰው እኮ ነው በእናትህ
በእኔ ነው እኮ ኃላፊነቱን ወስጄ እኮ እኔን ሁሉ ነገር ሳደርግ የነበረው። አሁን እንደዚህ በመሆን ምንም አይነት ነገር ሊኖር አይችልም ነው። ካልተረጋጋ መፍትሄ ልናገኝ አንችልም። ልጁም ሊገኝ አይችልም። ምንድን ነው የምንላት? አሁን ለእናቷስ ምንድን ነው የምንላት? ከሱ በላይ ምን ብለን ነው የምንነግራት? ልጁ ህይወት ነው አይደል? እንደሆነ እኮ ልጅቷ አሁን እሺ፣ እንዴት ነው የምናገኛት? በምን አይነት መንገድ ነው የምናገኛት? ያንተ መረጋጋት ነው ዋናው። አንተ ከተረጋጋ በኋላ ነገሮች መስተካከሉ ይሆናል። ተግባባል? ደውሏል እኮ ሰዎቹ አሁን ሌላ ነገር ነው፣ ዛቻ ነው እያደረሱ ያሉት። ቆይ ምንድን ነው እያሉ ያለው? ንገረኝ እስኪ ግልጽ አድርገህ። ይኸውልህ ሳሚ፣ ምንድን ነው መሰለህ አሁን ሰዎቹ እያሉኝ ያሉት ይመስለኛል፣ እነዚህ ሰዎች ከጋሼ ጋር የተገናኙ ሰዎች ናቸው መሰለኝ፣ አላውቅም እንዴት እንደሆነ። እሺ እነሱ ናቸው እንግዲህ ደውለውልኛል። ኧረ እኔ ሳሚ በስመ አብ ምን እንደማደርግ ራሱን አላውቅም። እውነት ተረጋጋ መጀመሪያ እባክህ፣ ተረጋጋና እናት ምንድን ነው የምትለው አሁን? ለዚህ ነገር ምንድን ነው መልስ የምሰጣት? ልጅቷን አሁን የት ነው የምናገኛት? ኃላፊነት ወስጄ እኮ ነው ይሄ ሁሉ ጉድ የገባሁት በእናትህ። እንግዲህ ውድ ተመልካቾቻችን ያው አጀማመራችንም ነገሮችን ለማስተካከል ነበር። ሁልጊዜም እንደምንለው ካሜራ አብርተን ከእናንተ ጋር ለመግባባት እንደ ቤተሰብ ስለምናያቸው ሁሉ ነገር ለእናንተ ነው የምናሳየው እና እዚህ ጋር የተፈጠረው ነገር ቀላል አይደለም። ዮኒ በደንብ የሚረዳው የሚደግፈው አንድ ልጅ ነበር። በደንብ ራሱን በደንብ ግልጽ አድርጎ ይነግራቸዋል። ትንሽ ስላልተረጋጋ ነው ዮኒ። አሁንም ለተመልካችም ከዛ በተጨማሪ ደግሞ ልጁን ወስዷታል ለተባሉ ወንጀለኞች አንተ መረጋጋት መቻል አለብህ። እሱን ለማግኘት የሚመቸውም አንተ ከተረጋጋ ነው። ይኸውልህ ሳሚ፣ የተወሰደችው ልጅ እኮ ይኸውልህ በጣም እኮ ስልህ እኔ ኃላፊነት ወስጄ ስንት ነገር ማለት ከእናትየው ጋር ራሱ ስንት ነገር ተነጋግረን እኔ ነኝ እኮ ልጅሽን ወይኔ እኔ ነኝ። ምን አይነት ጣጣ ውስጥ ነው የገባሁትኝ? በእናትህ የሰው ጉድ አደረኩኝ። እግዚአብሔር ወይኔ። ቆይ ምንድን ነው የተፈጠረው? ይኸውልህ ሳሚ፣ እንዴት ነው ቆይ ልጅቷ ልትወሰድ? እኚህ የጋሼ ሰዎች ናቸው መሰለኝ፣ አላውቅም። ይኸውልህ ልጅቷን እኔ ከእናትየው ኃላፊነት ተቀብዬ ማለት ከእናትየው ጋር በሌላ ኬዝ እንደዚህ ከዚህ በፊት ተገናኝተን ነበር። አንድ ኬዝ ነበረ እና ማለት ሚዲያ ላይ አልቀረበም በእርግጥ እንትን አላለም እንጂ ሴትዮዋ እኔ የምኖርበት አካባቢ ላይ የምትኖር ሴትዮ ነች እና አንድ የደረሰባት ችግር ነበረ። በዛ ምክንያት ከሴትዮዋ ጋር ተዋወቅን። ከዛ ሴትዮዋ ችግርተኛ ስለነበረች ማለት በቃ አቅም ደካማ ስለነበረች ልጅሽን እኔ እረዳልሻለሁ ብዬ ማለት ልጇን ዴኬር አስገባውላት ማለት ኧረ እኔ ምንድን ነው የሚሻለኝ? እነዚህ ሰዎች ዮኒ ተረጋጋ እባክህ። እስቲ ያዙት እንግዲህ ያዙት እባካችሁ እስቲ። ወደ ተመልካቾቻችን ትንሽ ግራ የሚያጋባ ነገር ነው። እንደ ልጁ ተንከባክቦ የሚያሳድጋት ልጅ ነች እና ከዛ በተጨማሪ ደግሞ ብዙ ኃላፊነትን ወስዶ ብዙ መስዋዕትነትን የከፈለላት ልጅ ነች። ቀላል አይደለም። ምን እንደምል አላውቅም፣ ግን አሁን ሄጄ ማረጋጋት መቻል አለብኝ። ወደ ተመልካቾቻችን ከተረጋጋ ይዤው ለመመለስ እሞክራለሁ። የተፈጠረውን እያንዳንዱ ነገር እሱም ግልጽ አድርጎ የሚነግራቸው ይሆናል ማለት ነው። አብራችሁን ቆዩ። ወዴት ሄደ? የት ሄደ? ያዙት እስቲ። ሳሚ በእናትህ እኔ በጣም ማለት ከአቅሜ በላይ ሆኗል። ፈልጉልኝ እችን ልጅ አሁኑን ይኸውላችሁ ማለት አሁኑን ያለችበት ሂዱና ፈልጓት። እንግዲህ ውድ ተመልካቾቻችን ትንሽ ዛሬ ማለት በጣም ጨንቆኛል። አላቅም ከምን እንደምጀምር ራሱ። አሁን እንግዲህ ለመረጋጋት እየሞከርኩ ነው ከሳሚም ጋር እንዲሁም ሌሎችም ባልደረቦችም እኛ እንፈልጋታለን ችግር የለውም ስላሉኝ ነው። እንግዲህ አሁን አላቅም እቺ አሁን በዋነኝነት መጀመሪያ መገኘት ያለባት እቺ ሞግዚቷ ነች። ዴኬር ውስጥ የምትሰራው ሞግዚት እሷ መገኘት አለባት በመጀመሪያ ደረጃ። እሷ ካልተገኘች ነገሮች የሚስተካከሉ አይሆንም። እንግዲህ ውድ ተመልካቾቻችን አላቅም በቃ አሁን እንዴት ኃላፊነት ወስጄ ነበር እቺ ልጅ የተረከብኳትኝ። ትልቅ ኃላፊነት ነበረብኝና በእኔ ምክንያት ነው አሁን የጠፋችው እቺ ልጅ። በእኔ ምክንያት ሰዎቹ እየዛቱ ነው ያሉት። ልጅቷን አንድ ነገር ቢያደርጓት አላቅም ማለት ምን እንደምል። ለእናትስ ምንድን ነው የምለው? አሁን እናትንም አስጠርታችኋታል አይደል? እንግዲህ ውድ ተመልካቾቻችን ከመጀመሪያው ጀምሮ ግልጽ ለማድረግ ያክል ትንሽም ስላልተረጋጋው ነው ማለት ያው ቅድም ጀምሬዋለሁ መሰለኝ አይደል ታሪኩን። ማለት ከእኛ ሰፈር ውስጥ አንድ ሴት ነበረች እና ምናልባት ሚዲያ ላይ አላቀረብኳትም የእሷን እንትን በግሌ ይዤ ነበር እና አንድ ጉዳይ ደርሶባት እሱን አስጨርሼላት ሴትዮዋም ችግር ማለት አቅመ ደካማ ስለነበረች ልጇን የምታሳድግበት እንዲሁም ደግሞ የምትተዳደርበትም ገቢም ስላልነበራት ከሴትዮዋ ጋር አንዳንድ ነገሮችን ተነጋግረን ሴትዮዋንም ስራ ለማስቀጠር እንዲሁም ደግሞ ልጇን ደግሞ እኔ በራሴ በግሌ ዴኬርም ለማስገባት እኔ እንከባከብልሻለሁ እኔ የሚያስፈልጋትን አንዳንድ ነገር አደርጋለሁ ብዬ ከእናትየው ጋር ቃል ገብቼላት ተቀብያት ማለት ችግሯን ከፈታው በኋላ ሌላ ማለት የድህነቷን ችግር ደግሞ በዚህ መልኩ ትንሽ እናቃልላለን ብዬ አስቤ ነበር። እኔ ሴትዮዋን ለመርዳት ነበር የሁሉ ነገር ያደረግኩትኝና በቃ ልጅቷን ኃላፊነት ወስጄ እየተንከባከብኩላት ማለት ጠዋት ዴኬር እኔ ነኝ የማደርስላት። ያው እኔ ወደ ስራ በምወጣበት ሰዓት ቀድሜ ልጅቷን አድርሼ እኔም በዚህ አጋጣሚ ሴት ልጅ አለችኝና ይመስለኛል አሁን ሰዎቹ
ተምታቶባቸዋል። የኔን ልጅ ያገቱ መስሏቸው ነው እንግዲህ እችን ልጅ ይዘው አሁን አላቅም እና አሁን እያሉኝ ያሉት እንግዲህ እያስፈራሩኝ ነው። እና የእኛን ዕቃ ወስደሃል፣ የእኛን ንብረቶች ተከታትለ ይዛሃል፣ እኛን እያያዝክ ነው፣ ከእኛ መራቅ አለብህ እያሉ እየዛቱብኝ ነው ያሉት። እና ይመስለኛል ሳሚ ባለፈው በያዝነው ታስታውሳለህ አይደለ? በጣም ብዙ አደንዛዥ ይዘን ነበር እና በሱም ጉዳይ ይመስለኛል እነዚህ ሰዎች አሁን እኔን እንደዚህ አይነት ጉድ ውስጥ የከተቱኝና የሰው ወስደው አላቅም እንዴት እኔ በምን እሷ ጋር እንዴት ይመጣሉ ብዬ አስባለሁ። ሳሚ እኔ እንዴት እች ልጅ ጋር እንዴት ይሄዳሉ ብዬ አስባለሁ። ማለት አሁን እኔ ቤተሰቤ ላይ ያው የእኛን ስራ ታውቁታላችሁ፣ ጥበቃ እናደርጋለን ለቤተሰቦቻችን በተቻለ መጠን እንደዚህ ደበቅበቅ ያለ ቦታ ለመሆን ነው የምንሞክረው። እና ያው እኔ አሁን እዚህ ጋር የሰው እንትን እየረዳው ነው ብዬ ነው የማስበው እንጂ እኔ በእሷ በኩል ጭራሽ ይመጣሉ ብዬ ማለት ያሉኝ እኮ ልጅህን ይዘናታል ነው ያሉኝ። እና አሁን እንደገመትኩት ከሆነ የኔም ልጅ እንግዲህ ተቀራራቢ ዕድሜ ላይ ስላሉ ይመስለኛል የኔን ልጅ ያዙ መስሏቸዋል። እኔ ጠዋት ስለማደርሳት እችን ልጅ ጠዋት እኔ ነኝ ዴኬር ማስገባት፣ ዴኬር ለእናትየው እኔ ነኝ ከፍዬ ዴኬር እንትን እምላት እና ኃላፊነት ወስጄ ብዙ ነገር እያደረግኩት ያለሁት እኔ ነኝ። እናትየውንም ስራ በማስገባት በብዙ ነገር ተባብረን በቃ እችን እናት ነፃ ላወጣች ከችግር ነፃ ለማውጣት በቃ ተነጋግረን ከእናትየው ጋር ያደረግነው ነገር ነው። እና በምን ታምር አሁን እንደዚህ አይነት እንትን ይከሰታል ብዬ ላስብ እችላለሁ። ሳሚ እንግዲህ ውድ ተመልካቾቻችን ያው በተወሰነ መልኩ የተፈጠረውን ነገር ግልጽ አድርጎላቸዋል ዮኒ። ትንሽ አስደንጋጭ ነገር ነው። ምክንያቱም አንዳንድ ጊዜ የራስ ልጅ ቢጠፋ ይቻላል። በተለይ ኃላፊነት ተወስዶ ብዙ መስዋዕትነት ተከፍሎ የሰው ልጅ ይዞ ከሆነ አንደኛ ከዛ ጎን ያለው ሰውም ሌላ አይነት አመለካከት ሊኖረው ይችላል። ከዛ በተጨማሪ አሁን የልጅቷ ትክክለኛ እናት መታራሱ ምን አይነት ነገር ሊፈጠር እንደሚችል ምን ልትል እንደምትችል አናውቅም። በጣም ያስደነግጣል፣ ግራ ያጋባል። ምንም ብትሆን ደግሞ ልጅ ነች እና ይህን ነገር ለማስተካከል ነው እየሞከረ ያለው። ቢያንስ ለተመልካቾች ግልጽ ለማድረግ ዮኒ ከየት አካባቢ ነበር የጠፋችው ልጅ? እንዴት ነበር? ከዛው ነው ከዴኬር ነው የተወሰደችው። አሁን እኮ ከዴኬር ደውሎልኝ ነው ወላ ስራ ላይ በነበርኩበት ሰዓት ነው። እና ያው ያውቃሉ እኔ ነኝ የማደርሳት፣ ከኔ ጋር ነው ስልክ የተለዋወጡት፣ እኔን ስልክ ነው የያዙት እነሱም። እና ደወሉልኝ እና በጣም ተደናግጦ ምናምን ነው በቃ ደንግጠዋል በጣም ዮኒ። በቃ ልጅቷ የምታመጣትን ልጅ ወስደዋታል፣ እንዴት እንደሆነ አናቅም ምናምን ይመስለኛል። ያቺ ሞግዚቷ ሆን የሰራችው ነገር አለ። እኔ እሷ አሁን ፈልጉልኝ እባካችሁ የእሷን ነገር መስማት እፈልጋለሁ። እና አሁን ያቺ ሞግዚት ናት እዚህ መሀል ላይ እንግዲህ ነገሩን ምን እንደተፈጠረ እንዴት እንደተከሰተ የምታውቀው እሷ ነች። የት እንዳለችም እንግዲህ እያጣሩ ነው። ወዲያው ነው ሮጣ የወጣችሁ ነው ያሉት። እንግዲህ በሰዓቱ ልጅቷን ይዛት የተንከባከበቻት የነበረችው ሞግዚት ወጣች እና ስንደውላትም ስልክ አይሰራም ነበር ነው ያሉኝ። እና እሷ ጋር ነበረች ለመጨረሻ ጊዜ ታየችው። ፈልገናት የለችም፣ እዛ ቦታ ላይ የለችም። እና መታል እንዲ ወስዳታል ምናምን ያሉኝ። ጭራሽ እኔ በምን ጊዜ ነው ወደዛ የምሄደው? ገና እኮ አድርሻት እኮ ወደ ስራ እኮ ማለት ያው ታውቃለህ የእኛን ስራ እና ያን ምርመራ ከባልደረቦች ጋር እየተነጋገርን በጋሼ ላይ ሰሞኑን በጣም ተወጥረን ያለ ነው። እና እሱን አንዳንድ ነገሮች እየተነጋገርን እንዲሁም ወንጀለኞችን ልናወራ እየተመካከርን እያለ ስልኬ ተደወለና ወስዳታል እንዴ ምናምን እንዴ አሁን እኮ ነው ሰጥቻችሁ የሄድኩት ምናምን አጣናት። እና ከእሷ ጋር አብራ የነበረችው ሞግዚት የለችም፣ ስልክም ልታነሳ አልቻለች ምናምን አሉኝ። ሮጬ የመጣሁትኝ ወደዚህ ቤት ነው። በነገራችን ላይ ይህ ቤት ማለት የእናቲቱ ቤት ነው። እናትየውም እንግዲህ አሁን ተጠርታለች፣ የመጣች ነው እንግዲህ ከስራ። እሷም እንግዲህ እንዴት እንደምትሆን አላውቅም። አሁን እያበደች ነው የምትመጣው። እሷ ራሱ ምንድን ነው የምላት አሁን በምን አፌ ነው ልጅሽ ምን አደረኩ ነው የምላት። መጀመሪያ ተረጋጋ እባክህን። እሺ ከዛ ውጭ እንደው እዛ ቦታ ላይ ነገሮችን ለመጠየቅ ሙከራ አድርገህ ነበረ? ምናልባት ይሄን ነገር እንደሰማ እችንስ ልጅ ሁልጊዜ አንተ የምታደርስበት አጋጣሚዎች ነበሩ ወይስ አልፎ አልፎ ነው ወደ ዴኬር የምትወስዳት? ታውቃለህ ሳሚ፣ አንተ እኮ በደምብ ታውቀናለህ። እግረ መንገዴን ነው እኔ ስወጣ ሴትዮዋ በእኔ መንገድ ላይ ነው ያለችው እና ልጅቷን ይዤላት ሄጄ ያው ምክንያቱም ከኔ ጋር ስለሆነ የተነጋገርነው ሴትዮዋም ይህን ነገር ስራ መስራት ስላለባት በቃ እኔ አድርስላታለሁ። እግረ መንገዴን ስለሆነ የማደርሰው የእሷን ልጅ አስገብቼ የኔ ልጅ ደግሞ ሌላ ዴኬር ነው የኔ ልጅ የምትገባው እና እሷን አስገብቼ ነው ከዛ ወደ ስራ የምመጣው ይመስለኛል። በቃ እኚህ ሰዎች ሲከታተሉኝ እንግዲህ እችን ልጅ እዛ ሳደርስ እች ልጅ እኔ ነው የመሰላቸው ማለት ነው። በቃ በዚህ ምክንያት ነው እና ልጅህን ይዘናታል በቃ አሁን እነዛን ነገሮች አሁን ህግ ይዟቸዋል። እኔ አልገባኝም። አሁን እንዴት ነው የማደርገው? ራሱ እነዚህ ሰዎች ፈልጉልኝ እባክህ ሳሚ፣ እንዴት አድርጋችሁ ፈልጉልኝ። እንደው የቻውን ዴኬር ውስጥ ትሰራለች ከተባለችው ሴት በተጨማሪ የዴኬሩን ኃላፊ ወይ ደግሞ በዋናነት ያንን ቦታ የሚያስተዳድረውን ሰው ለማግኘት አልተሞከረም? ሳሚ ይኸው ደወልኩኝ፣ ወደዚህ ነው የመጣሁትኝ ማለት እዛ የለችም ሲባል ሄድኩኝ። እዛ ላናገራቸው ስሞክር
አብራት የነበረችው ሞግዚት ሄዳለች። አሁን ይመስለኛል የኔ ባልደረቦች እዛ ናቸው፣ አድራሻዋን እየፈለጉ ነው። እና አላቅም እንግዲህ ትገኝ አትገኝ ልጅቷ ራሱ አሁን እቺ ሞግዚት የተባለችው ልጅ፣ ምክንያቱም እዚህ ነገር ላይ ተባባሪ ከሆነች ሳሚ አስበው አሁን እንዴት ነው እሷን ልናገኝ የምንችለው? እስከዛ እቺ ልጅ አንድ ነገር ትሆን ይችላል። የ3 ዓመት ከምናምን እኮ ልጅ ነች፣ ሴት ልጅ ነች። ምን ሊያደርጓት እንደሚችሉ እነዚህ አረመኔዎች ናቸው ታውቃለህ። ለሰው ልጅ የማይራሩ ከዚህ በፊት በጻል ነፍስ የሚጫወቱ ሰዎች ናቸው። እና አሁን የኔ ልጅ ያገኙ መስሏቸው እችን አንድ ነገር እንዳያደርጓት፣ እችን አንድ ፍሬ ልጅ ምንም በማታውቀው ምንም ውስጥ በሌለችበት አንድ ነገር እንዳያደርጓት ነው የሚፈራው ሳሚ። አላውቅም እኔ እንዴት እነዚህን ሰዎች ደህና ጨረስን ጋሽ ሞተ ተገላገልን ስንል ደግሞ ከኋላው ደግሞ ሌላ መዘዝ ሌላ ችግር ይዞ እየመጣ ነው ሳሚ። እኔ አልገባኝም። እንግዲህ ውድ ተመልካቾቻችን ያው መግቢያችን ላይም ነግሬያቸዋለሁ። እናንተን እንደ ቤተሰብ ስለምናስብ ነው ካሜራ አብርተን ሁሉንም ነገር ለእናንተ ግልጽ አድርገን የምናሳየው እና አሁን የተፈጠረውንም ነገር በደንብ እያያችሁ ነው። አስደንጋጭ ነገር ነው። ምክንያቱም እዚህ ቦታ ላይ የምትወሰዷ የዮኒ ልጅ ልትሆን ትችል ነበር። ከዛ ውጭ ግን የዮኒ ልጅ እንደማለት ቁጠሯትና እነሱ አሁን እያንዳንዱ ስራቸውን እያጣሩ ነው። ዮኒ አንተ መገኘት አለባት፣ ሞግዚቷ መጀመሪያ መገኘት አለባት። እንትን ለማለት እኮ አንተ ረጋ ማለት መቻል አለብህ። ስራውን በአግባቡ ለመመርመር እንግዲህ ባልደረቦች ብቻ አይደለም ይሄን ስራ ሊሰሩ የሚችሉት አይደል? አንተ ከላይ ሆነህ መምራት መቻል አለብህ። ይሄን ማስተካከል ደግሞ ግዴታ መረጋጋት። አሁንማ እናንተ አላችሁ፣ እናንተ ናችሁ ይሄን ነገር ማስጨረስ አለባችሁ። እኔ አሁን ምንም የተረጋጋሁበት አይምሮ ላይ አይደለም ያለሁት ሳሚ። ከዚህ በላይም ጉዳት ደርሶብህ ያውቃል ሊሆን እንዴ? አይደለም አልገባህም። ይኸውልህ ይሄ ትልቅ ኃላፊነት ነው፣ የሰው አደራ ነው እኮ። አሁን እኔ አላቅም፣ እኔ እንደዚህ ነገር ገጥሞኝ አያውቅም ሳሚ። በራስ እኮ የሆነ ቢሆን ኖሮ ታስተካክላለህ። እንዴትም ተሯሩጠህ የሆነ ነገር አድርገህ አላቅም። ግራ ገብቶኛል ሳሚ። እንደዚህ አይነት አጋጣሚዎች ተፈጥረው ነበር ወይ ጀርባህን ለማጥፋት? እኔ ሁሉ ታውቃለህ፣ እኔ በተለይ በጣም እንደዚህ አይነት ነገር ላይ በጣም ነው የምጠነቀቀው። እኔ እንኳን እሱ ታውቃለህ፣ ቤቴንም ቶሎ ቶሎ ነው የምቀይረው፣ ጥበቃ አደርጋለሁ ለቤተሰቦቼ። ልጄ እንኳን ማለት የማስገባው ዴኬር ተጠንቅቄ ነው። እዛ ሰው አለኝ ማለት የቅርብ ቤተሰብ አለኝ እኔ እዛ አሁን የኔን ልጅ የማስቀምጥበት እና ማለት ለእኛ በጣም ጥንቃቄ ማድረግ አለብን። ታውቃላችሁ ከምን አይነት ወንጀለኞች ጋር እንደምንሆን እና በጣም በብዙ ጥንቃቄ ነው እንትን የምንለው። በየጊዜው ነው ቤቴን የምቀይረው፣ በየጊዜው ነው ማለት የሚጠብቁኝ ሰዎች ከኛ ጋር የሚሆኑትን ሰዎች የምቀያይረው እና የእኛም ቦታ የሚያውቁ ሰዎች በጣም ውስን ናቸው ሳሚ ታውቃለህ። ይህን ነገር እኔ በተለይ በእንደዚህ አይነት ነገር ላይ በጣም ነው የምጠነቀቁ። ምክንያቱም ከዚህ በፊት ተሙ ላይም በጣም ብዙ የሚደርሱ ነገሮች አሉ እየተከታተሉ እና እንደዚህ አይነት ነገር ላይ በጣም ነው የምጠነቀቀው። ስገባም መንገድ እንትን እያልኩኝ ዛሬ በዚህ ጋር ከመጣሁ በሌላ ቦታ ብቻ ሁኔታዎችን ለመቀየር በጣም ብዙ አይነት ጥረትን እያደረግን ነው እንትን የምንለው። ግን አሁን ላይ የተፈጠረው ነገር እኔ እንዴት እንዳገኙኝ ራሱ ምንም ሊገባኝ አልቻለም ሳሚ። በዛ ላይ እኚህ ሰዎች ስለ እኔ ትክክለኛ መረጃም የላቸውም። በቃ ትክክለኛ መረጃ ቢኖራቸው ኖሮ የኔን ልጅ ራሱ ለይተው እንትን ይሉ ነበር። በቃ አጋጣሚ ያገኟትን መረጃ ነው የተጠቀሙባትና አላቅም እኔ እንጃ። እኔ ያው ለሰፈሩም ቅርብ ነው ያ ዴይኬር። እኔ እናትየውንም በፈለገች ሰዓት እሷም ከስራ ስመጣ ማታ እኔ ስለማይመቸኝ ላመሽ ስለምችል ሴትዮዋ እንግዲህ 10 ሰዓት ከምናምን ትደርሳለች ይመስለኛል እዛ ዴይኬር እና ይዛት የምትገባውም እሷ ስለሆነች እዛው ቅርብ እንዲሆን ብዬ ነው እንጂ ከኔ ልጅ ጋርም እዛ አንድ ላይ እኮ ማድረግ አቅቶኝ አይደለም። ግን ሴትዮዋ ከዛ ስትወስዳት አሁን እኔ ልጅ እንትን የምልበት ቦታ ትንሽ ራቅ ይላል እና እንደዛ እንዳይሆን ብዬ ነው እንጂ ሌላ ልዩነትም ለመፍጠር ምንም አስቤም አይደለም። ምን ሳሚ እንደምልህ አላውቅም። እንግዲህ እኔም ከባልደረቦች ጋር አንዳንድ ነገሮችን ለማውራት ሙከራ አድርጌ ነበር። በተለይ እዛ አካባቢ ላይ ይሄ ነገር ሲፈጠር የነበሩ የዓይን እማኞች ካሉ ምናልባት ለእኛ የሚሰጡን መረጃ ካለ ብለን ልንፈልግ ሙከራ አድርገን ነበር። ይህንንም ነገር እንግዲህ አንተ ባልደረቦች ደከመኝ ሳይሉ ለማጣራት ሙከራ እያደረጉ ነው ያሉት። ይፍጠኑ፣ አሁን መፍጠን አለባቸው። እቺን ሞግዚቷ አሁኑኑ መገኘት ያለባት እሷ ነች፣ የዚህ ሁሉ ነገር ሚስጥር ፈቺ። ምክንያቱም እሷ ነች ሁሉን ነገር የምታውቀው። ለምን እንግዲህ እንዳሉኝ አላቅም። ውድ ተመልካች አሁን እዛ ሴት እሷ ጋር ነበረች። ያው ጠዋት ቁርስ ነገር ይበላሉ መሰለኝ ወደ ለ4 ምናምን ጉዳይ 4 ሰዓት ላይ እና የዛ ሰዓት ላይ ከእሷ ጋር ቁጭ ብላ እንትን እያለች እየተንከባከበቻት ነበር ነው እዛ አካባቢ ያሉት እና ማለት ልጆች ናቸው ወደዚህ ይጫወታሉ ማለት መጀመሪያ ላይ ትኩረት ሰጥተው እንትን አላሉትም ነበር እነሱ ይመስለኛል። አሁን ልጅቷ እንግዲህ እዛ ያለችው ተቆጣጣሪዋ እንደነገረችኝ ከሆነ ለእኔ እንግዲህ አብረው ነው የሚቆዩት። እኛም ቶሎ ልብ አላልነው ነው ያሉት። ልጅቷን ፈልገናት ማለት ሞግዚቷን ፈልገን ስንጠራት አጣናት። ከዛ ከእሷ ጋር የነበረችውስ ልጅ የታለች ብለን ስንፈልግ ሁለቱም አንድ ላይ የሉም ነው ያለችው እና ስትወጣ ከዛ ደግሞ ዘበኛው ደግሞ ስትወጣ እየሮጠች ስትወጣ አይቻታለሁ አለ እና ልጅም ይዛ ነበር ነው ያለው። ልጅም ይዛ ወደ ውጭ ስትወጣ ነገር አሁን እሱ ራሱ ዘበኛውም እኔ መጣራት አለበት። እኔ እያንዳንዳቸውን
ይመርመሩልኝ። እኔ አልገባኝም። አሁን እንዴት እዛ ጋር ይሄ ሁሉ የተወሳሰበ ነገር እንዴት እንደተከሰተ ማለት ዘበኛውስ ለምንድን ነው እሷ ልጅ ይዛ ስትወጣ ለምንድን ነው ዝም የሚለው? እኔ አላቅም እንዴት አሰራራቸው እንዴት እንደሆነ እኔ ሊገባኝ አልቻለም። ስለዚህ እያንዳንዳቸው እንድመረምሩ ነው ይፈልጋል። እዛ ቦታ ላይ ያሉ እያንዳንዱ ሰዎች በተለይ የዴኬሩ አስተዳዳሪ መገኘት የሚችል ከሆነ እሱንም ጨምሮ ሁሉም ኃላፊነትን ወስደው ነገሮችን ለማስተካከል ሙከራ ያደርጋሉ። ሳሚ እባክህ ፍጠኑ፣ ልጅ የሆነ ነገር መሆን የለባትም። እዚህ ነገር ላይ ተጠያቂ የምትሆነው ባለቤቱ ልትሆን እንደምትችልና ብዙ ነገሮችን እየሰራች ያለችው ባለቤቱ ነች። እሷን ብታናገሩ የተሻለ ነገር ታገኛላችሁ ብሎ እያሉ ነበር አንተ ባልደረቦች እና በቻልነው አቅም ግን እየሞከርን ያለ ነው። በተለይ ሞግዚት ተመልካቾችን ያው እንግዲህ ውድ ተመልካቾቻችን ትንሽ ዮኒ ያልተረጋጋ ስሜት ውስጥ ነው ያለው። ምክንያቱም የራስ ልጅ በሉት እንደ ራሱ ልጅ ተንከባክቦ የሚያሳድጋት የሚደግፋት የሚረዳት ነች። ከዛ በተጨማሪ ደግሞ እቺ ሴት የራሷ የሆነች እናት አለቻት። እናቷም ይህንን ነገር ብታይ ብትሰማ ምን አይነት ሁኔታ ውስጥ ልትገባ እንደምትችል እናንተ ግልጽ ነው። ምክንያቱም ዮኒ የሚሰራው ስራ አብዛኛውን ከወንጀለኞች ጋር የተገናኘ ስራ ስለሆነ እሷ ደግሞ በተለየ ሁኔታ አላስፈላጊ ነገሮችን ልታረግ ትችላለች። ያው እንደኛ ላትረዳን ትችላለች። እሷ እኛ ምንሰራው እንግዲህ ለሚበድሉ ሰዎችን ለህግ ማቅረብ የተበደሉ ሰዎችንም በማበስ ነው ዋና ዓላማችን እና እንደዚህ አይነት ሰዎች ግን እኛው እንደዚህ አይነት ነገር ውስጥ እንደከተትናቸው ሊያስቡ ይችላሉ እና እሷንም ማረጋጋት ግዴታ አለብን። መጀመሪያ ግን ዮኒ መረጋጋት መቻል አለበት። ምክንያቱም እያንዳንዱን እርምጃ መሄድ መቻል ያለበት እሱ ነው። ቡድኑን የሚመራው እሱ ስለሆነ ነገሮችን ለማስተካከል እንሞክራለን። እኛም ከጎኑ ነን ማለት ነው። ወደ ተመልካቾቻችን እንግዲህ በቻልነው አቅም አስተዳዳሪውን ሙከራ እያደረጉ ነበር እና ባለቤቱ እንደሆነች በዋናነት ይህንን ኃላፊነት የምትወጣው ነግሮናል። እንግዲህ ሞግዚት የተባለችዋም ግለሰብ ወደዛ ቦታ ላይ ስትቀጠር እያንዳንዱ ነገሮቿ ተመዝግበው እንደተያዙና እሷ የምትገኝበትንም መንገድ የዮኒ ባልደረቦች በደንብ ሙከራ እያደረጉ ነው። እንዴት እንደምትገኝ በምን አይነት ሁኔታ ልናገኛት እንደምንችል መታወቂያ ተያዥ ሰው እንዳላት ጭምር ተናግረዋል። ስለዚህ ይህንን ነገር ለማስተካከል ሙከራ እናደርጋለን ማለት ነው። ከዛ ውጭ ውድ ተመልካቾቻችን እንግዲህ ወንድሜ ዮኒ ትንሽ ተረብሸዋል። እኛም ደግሞ የራሳችንን ስራ እኔና ወንድሜ ተሙላ የተፈጠሩ ነገር ታውቃላችሁና ያንን ስራ ሁሉ አድርገን ወደዚህ ቦታ ላይ መጥቻለሁ ማለት ነው። እኔ ግዴታ እሱን ማገዝ መቻል ስላለብኝ የእኛም ብዙ ችግሮች አሉ፣ ግን ከዮኒ ጋር ብዙ ነገር እንመካከር ነበር። በተለይ ጋሼ የተባሉት ግለሰብ ምን አይነት ወንጀለኛ እንደነበረ ምን አይነት ስራ ሲሰራ እንደነበር እና ጋሼ ከሞተ በኋላ ደግሞ ነገሮች ተፈጸመ አለቀ ተብለው በታሰበበት ሳለ ከዮኒ ጋር እንደውም እንኳን ደስ አለ ይህንን ወንጀል ይህንን ነገር ከገባ ደረስክ ምናምን እየተባባልን ጭምር አንድ ቀን አብረን ተገናኝተን ነበር። ነገር ግን ያ ነገር እንዳላለቀና ሌላ መዘዝ ይዞ እንደመጣ ጭምር እየነገረኝ ያለውና ያ መዘዝም ትልቅ ይመስላል። አንዳንድ ጊዜ ትንንሽ ወንጀለኞች ተያዙ ብለን ሳናስብ በጣም ትልልቅ ወንጀለኞች ደግሞ የሚወለዱበት አጋጣሚዎች አሉና እስቲ ከጋሼ ጋር ምንድን ነው የተፈጠረው? ይሆን ምን አይ ማለት ልጅቷ ስልክ ደውሎላት ነበርና አንስታ እያለቀሰች ነው ማለት ምንም አውቀው ነገር የለም ያለ ዘጋችሁን ያሉት። እኔ ግን እንትን ልል አልቻልኩም ማለት ስልኳንም የተፈጠረ ነገር ካለ ታሳውቁኛላችሁ ማለት እንደዛ አሉኝ። አላቅም አድራሻዋንም አግኝተዋል እዛ ስትል ሞግዚቷ የተባለችው እና አሁን እሷ ጋር የሚሄዱ እኔ ባልደረቦች እስቲ እንግዲህ እኔ እንጃ እኔ አላቅም ማለት ሳሚ ይሁን። አሁን ተረጋጋና አንተ ይህንን ነገር በአግባቡ ለመምራት ሞክር። አንተ ካልተረጋጋ ነገሮች መፍትሄ ሊገኙለት አይችሉም። እንደዚህ ከዚህ በላይ ብዙ ነገሮች ተፈጥረዋል አይደል? ስለዚህ ረጋ በል። ስለዚህ እኔ ከቡድኖች ጋር በመሆን ወደዛ ቦታ ላይ ሄዳለሁ። አንተ ደግሞ እዚህ ቦታ ላይ ሆነ ነገሮችን ማስተካከል መቻል አለብህ። በተለይ የልጅቷን እናት በደንብ ማረጋጋት። እነዚህ ሰዎች እንደምንም አድርገህ ሳሚዬ ማስተባበር መቻል አለብህ ቶሎ ማለት ነገሮችን። ችግር የለውም አንተ ረጋ በል። መምጣት አለባት ሞግዚቷ ቶሎ ነው መምጣት ያለባት። አሁን በቃ ችግር የለውም እኮ አንተ ተረጋጋ መጀመሪያ። ከዛ በኋላ እኔ ቀጥታ ወደዛ ሂጄ ከነሱ ጋር ሆናለሁ። ምን ብታውቅ ነው? ቆይ እኔ አላቅም እያለች አለቀሰች ነው ያሉትና አልገባኝም። እኔ ምን እዛውን ያገኘኋት ወይስ ደግሞ ሄደችበት ሌላ ቦታ ነው? ወይኔ ልጄ ምን ነው በእናትህ አባቴ ምን ነው ምን አረኩ? ምን የት ሄዳ ነው? ምን ሆነችብኝ? ልጄ ምን ሆነችብኝ? እንደው በእግዚአብሔር ልጄ በእናትህ እግዚአብሔር ተረጋጊ። ሳሚ እስቲ አንተ ሂድ ውጣ እስቲ ያደረሰ ነገር ካለ እኔ ሰናረ ተረጋጊ እባክሽ። ምን ሆነ ነው በእናትህ? ቆይ እኮ እነግርሻለሁ። እሺ ቆይ ምን አድርገው እኮ ቆይ ተረጋጊ። ቁጭ በይ። መኪና ገጨብኝ አይደለም ቆይ እነግርሻለሁ። ሁሉንም ነገር እነግርሻለሁ። እሺ እባክሽ ንገረኝ በእናትህ ንገረኝ ልጄ። ቁጭ በይ። እሺ ሆኜ እንዳሳደግ እኮ እሺ ቆይ አውቃለሁ። ሁሉንም ነገር እናውቃለን። እሺ እባክሽ መጀመሪያ መረጋጋት አለብሽ። የት አለች? እሺ ተረጋጊያ እኮ ነገሩን ለማስረዳት ተረጋጊ። ምንም የለኝ ታውቃለህ። ያለ እሷ ምንም የለኝ ተረጋጊ። ታውቂያለሽ አይደል እኔና አንቺ ስንት ነገር እንዳሳለፈ እዚህ ሁሉ ነገር ውስጥ እንዴት እንደገባን ታውቂያለሽ አይደል? ምን አሟት ነው? አይደለም ቆይ መኪና እነግርሻለሁ። እዚህ መጀመሪያ አንቺ ተረጋጊ። እሺ የት አለች? ምን ሆና ነው ንገረኝ እስኪ። ወድቃብህ ነው? ምን ሆና ነው? በእናትህ ኧረ ንገረኝ እባክህ። እሺ እነግርሻለሁ። ታውቂያለህ አንተ እንዴት ልጅሽ ከትምህርት ቤት ጠፋች ነው ያሉት። በቃ ቆይ እኮ እባክሽ ተረጋጊ። ይኸውልሽ አልታወቀም እኮ ገና ሞግዚቷም አልተገኘችም እና ምናልባት ሞግዚቷ ልታጫውታት ይዛት ወጣ ይሆናል። እባክሽን ቆይ ተረጋጊ። የት አለች? ሞግዚቷም አለች አብራ ነው? የለችም። ሞግዚቷም አንድ ላይ ነው የወጡት ተባለ።
እና ገና አላረጋገጥም። ስልኳን ማንሰራ ስላለን ነው እንደ ወንድሜ ታውቂ የለ እንዴት እንዳሳደኩ ትንሽ ተረጋጊ። ወይኔ ትንሽ ተረጋጊ እባክሽ። ትንሽ መረጋጋት መቻል አለብሽ። አሁን ገና እርግጠኛ የሆነ ነገር የለም። እኛም ቸኩለን ስለመጣ ነው። ይኸውልሽ እኔ ኃላፊነት ወስጄ ይሄ ሁሉ ነገር እያደረኩት ያለው ማለት በቃ አደራዬን የበላው ስለመሰለኝ ነው። አንቺም አሁን እንደዚህ አጣልፈሽ ይጠራሽ። ይሄው የኔ ባልደረቦች ታውቂያለሽ እኔ ስራዬን አይደል እንዴ? አንቺም እንዴት እንደተገናኘን ታውቂያለሽ እኮ። ይኸው የፈለጉሽ ብቻ እኮ አይደለችም ላንተም እኮ። አሁን እዚህ የነበረው ባልደረቤም እኮ ተነስቶ ወጣ። የእሷን ፍለጋ ነው። ይኸውልሽ እቺ ሴት አናውቅም እኮ። አሁን ገና እባክሽን ተረጋጊ። ልጅ ቃል እገባልሻለሁ፣ አመጣልሻለሁ። ከገባችበት ገብቻ አመጣልሻለሁ። ልጅቷ ይዛብኝ ሄዳ ነው የት ይዛት ሄዳ ነው አናውቅም። እኛም ገና አላወቅንም። ማለት ልታጫውታት ይዛ ወጣ ይሁን። መጀመሪያ እስቲ አንቺ ተረጋጊና ነገሮችን አጣርተው እኔ ባልደረቦች ነው። እሺ ይዛት ትመጣለች። ግን ልጄን ይኸውልሽ እኔ ምን ሆናብህ ነው ንገረኝ። እስኪ ወደቀችብህ እኔ እኮ ነገርኩሽ። ይኸውልሽ ለቴራ ይዛት ወጣ ነው። አላወቅኩም እኮ ይኸውልሽ ሙግዚቷ የት ይዛት እንደወጣች ምንም የተረጋገጠ ነገር የለም። እባክሽን ተረጋጊና ምን ሆናባት አላውቅም። ወይ ልታጫውታት ስታስቸግራት ይዛት ወጣ ይሁን አላውቅም። እንዴ ልጅ የልጅ ነገር ታውቂ የለ እኔም አሁን ድንጋር ማለት ልጅቷም ደግሞ ስልክ አታነሳም። የቷ ናት ትልቋ? ልጅቷ ስልክ አታነሳም። እባክሽን መረጋጋት መቻል አላውቅም። ገና በእናትህ እንደው የልጄን ነገር ስንት ነገር አልፈሻል። እንዳሁን ልጅ ደረሽ የኔ ብቻ እኮ አይደለችም ያንተም ልጅ አይደለችም እኮ። ተረጋጊ። ብዙ ነገር እኮ አውርተን ብዙ ነገር ተነጋግረናል። እሺ ምን ላድርግ ንገረኝ። እንፈልጋታለን። ይኸው ገና እንፈልጋታለን። ልጅ እባክሽን እባክህ በእናትህ ሞት ነው የማፈልጋታለን። ተረጋጊ እባክሽን። እንፈልጋታለን ልጅ። እሺ ቆይ ተረጋጊ እባክሽን። አረጋጋ። ወይኔ ተረጋጊ እባክሽን። ዘርፌ እባክሽን መረጋጋት መቻል አለብሽ እኮ። ምን አደርጋለሁ ብለን እኮ አሁን እኮ ነገሩን አስረዳሁሽ አይደለ? አይታወቅም። አሁን ሊመለሱም ይችላሉ እኮ። የኔ እስካሁን ተመልሶ ይሆናል። የኔ ባልደረቦች ወደሆነ የሚያሳውቁኝ ነገሮች ይሄ ወልደሃል አይደለ? አንተም ታውቃለህ ልጅ እኮ። እኔ ደግሞ የተለየ ነው። አዎ እባክሽን ተረጋጊ። አውቃለሁ እኮ ችግርሽን እኮ ሳይገባኝ ቀርቶ አይደለም። እንዴት ሆኜ እንዳሳደግኳት ታውቂ የለ? አውቃለሁ፣ በደንብ ነው የማውቀው። እባክሽን ተረጋጊ። እንደዚህ መሆን የለብሽም። ይኸውልሽ መጀመሪያ አንቺም ስትረጋጊ ነው። አሁን ድንገት ልጅሽን አሁን ቢያመጣት እኮ ትደነግጣለች እሷም አይደል እንዴ? እስኪ ትምጣልኝ እና ይሁን። ግድ የለም ግድ የለም። ተረጋጊና እስቲ ምን እንደተፈጠረ ማን እንደሆንሽ ማለት አሁን እኔ ይሄንን ካሜራም ታውቂያለሽ፣ ያው ስራዬንም ከአንቺም ጋር የተገናኘ ነው በምን ደረጃ እንደሆነ ታውቂያለሽ። እና እስቲ ለተመልካችም እንዲሁም ለማስረጃም ስለሚሆን ነገሮችን ግልጽ እያደረግን እየተብራራን እስከዛም ገባሽ ዝም ብለን ቁጭ ብለን በጭንቀት ከምንጠብቅ ነገሮችን እያወራን እየተጫወትን እንጠብቅ ብዬ ነው። አሁን እኔ ባልደረቦች እመኝኝ አሁን በትንሽ ደቂቃ ውስጥ የሆነ ነገር ያሳውቁናል። ተረጋጊ፣ አንቺ መረጋጋት መቻል አለብሽ። ያርግልኝ። አታስቢ። እና እስቲ እኔና አንቺ እንዴት እንደተገናኘን ያው እኔ በደንብ አውቀዋለሁ። ከዚህ በፊትም ብዙ ነገር እስካሁንም ያው ቀን በቀን እየተገናኘን ብዙ ነገር እንትን እንላለን እና ለተመልካች እያንዳንዱ ነገር እስቲ ትንሽ የተወሰነ ግልጽ አድርገሽ እንድትነግሪኝ ይፈልጋለሁ። አንቺ ማነሽ? አንተ ታውቀኛለህ፣ ያው አንተ ታውቀኛለህ፣ ከእኔ ጋር በደንብ እንተዋወቃለን። እኔ እንግዲህ ልጅ ሳሳድግ ነው የምታውቀኝ። እንደው በመጥፎ ስነ ምግባር እንኳን አታውቀኝም። ልጅ ሳሳድግ እሷኑ ልጄን ሳሳድግ ነው የምታውቀኝ። ያው እንግዲህ በችግርም ቢሆን ልጅ አሳደግኩ ይባላል። ያው አብዛኛውን አንተ አሳደግክልኝ። አሁን ደግሞ እግዚአብሔር ይስጥክ፣ እውነት እግዚአብሔር ይስጥክ። ያው እንግዲህ የምታውቀኝ እዚህ ሰፈር እኔ ቆይቻለሁ፣ ታውቀኛለህ። እንግዲህ ድሮ ነው የገባሁት፣ ልጄን ሳልወልድ ነው የገባሁት። ግቢ ውስጥ ሰዎቹ ግማሾቹ ሞተው አልቀዋል። እና መጀመሪያ ከባለቤቴ ጋር ነበር የገባሁት እዚህ ቤት። ከዛ በኋላ ግቢው የግል ነው ባይገርም፣ ሰዎቹ ሞተው አልቀዋል። እና ይኸውልህ ባሌም አልሆን አለ። በቃ በጣም በጣም ጥሩ ሰው ነበር በፊት ብታይ፣ ሳልወልድ በፊት በቃ ጥሩ ሰው ነበረ። ተሳስበን ነበር የምንኖረው። ከዛ በኋላ እንደ አጋጣሚ ስራ የለንም። በእርግጥ ያው የረባ ነገር አናደርግም፣ የለንም። የዕለት ነው፣ እሱም የቀን ሰራተኛ ነው። እኔም ደግሞ እንዲሁ ልብስ ምናምን አጣጥብ ነበር በፊት። ለዚህ ነው አሁን ቶሎ የተጎዳሁት። ከዛ በቃ እንግዲህ ልጅ ተወለደች፣ ልጅ መጣች፣ አረገዝኩ ያልኩት ሰዓት ተቀየረ። በቃ እማቀው ሰው አልሆነም። ብታይ እንዴት ልጅ ትፈጥሪያለሽ? ገና መችኛ ጠግበን በላን። እንዴት ማለት ተስማምታችሁ አልነበረም እንዴ? ልጅ መቼም ልጅ በስምምነት አንዳንዴ አይመጣም እኮ፣ እግዚአብሔር ሲሰጥ ነው። በቃ እግዚአብሔር ሲሰጥ ነው። እኔ ደግሞ ይሄ ኪኒን ምናምን የሚባል ነገር አላውቅም። በቃ እንደ አጋጣሚ አብረህ ትዳር ነው እና አብረህ ነው የምትኖረው። በቃ ተሰጠች፣ ልጅ መጣች። ከዛ በኋላ በቃ ጥሉ አበደ ብታይ እስከ ስንት ጊዜ
በቃ እርግዝናዬ ራሱ በቃ የሰቆቃ ነበር ብታይ። በቃ ጥሎ ይጠፋል፣ ጥሎ ይሄዳል፣ ምን ይላል። ከዛ በኋላ በቃ ተወለደች፣ እቺ ልጅ ተወለደች። አይኗን እንኳን አላየም፣ ጠፋ። በቃ እኮ ከዛ ጊዜ በኋላ 9 ወሬ ላይ ጠፋ። ምንድን ነው ያስፈራው? ቆይ ልጇ ኑሮ ይከብደናል ብሎ አስቦ ነው ወይስ እንዴ? ኑሮስ ቢከብድ ተባብረህ ነው የምትኖረው መቼም። እግዚአብሔር ካለ እግዚአብሔር ልጅ የእግዚአብሔር ስጦታ አይደል እንዴ? በቃ እና በቃ ጠፋ 9 ወሬ ላይ እሱም ጠፋ። ከዛ በኋላ ይኸውልህ ችግር ደጋግሞ እኔ ላይ ተጫወተብኝ። በቃ ወልጄ ራሱ በ2 ቀኔ ነው ብድግ ብዬ እንደ ሰው አልተኛሁኝ፣ እንደ አራስ ሰው አላየኝ። ጤና ጣቢያ እንኳን ባይገርመ ሲያዋልዱኝ ተበዳድረው ነው ብታይ። የዛን ቀን እንኳን በቃ እቺ 10 ብር 20 ብር ካርድ ምናምን የምትወጣው ተበዳድረው በቃ ልጄ ልብስ የላት ሰው ነጠላውን እያወለቀ እንደ አዲስ አበባ ሕዝብ የእውነት ወርቅ ይዝነብበት ነጠላውን እያወለቀ እንቺ ምናምን ብሎ በቃ የሚረባ ነገር እንኳን የለኝም። እሷም ከተወለደች በኋላ ደግሞ ይኸውልህ እምቀምሰው የምበላው የለም ነበር ብታይ። በቃ ውሃ እየጠጣሁኝ ነው። ጡቴን ሳጠባት ብታይ ያቃጥለኛል። በቃ ምግብ ስለሌለ የምበላው በቃ ጡቴ ይቃጠላል ብታይ። በቃ ምግብ የለውማ። በቃ እሷም ብዙ እንትን ሳትል ለፍቼ ይኸውልህ። ከዛ በኋላ ደግሞ እያዘልኩ ስራ ለመስራት ደግሞ ሄድኩኝ። ተራብኳ። ስራብ ሳልበላ አላጠባም መቼም። ምን በልቼ ያጠባታለሁ? ልጅቷም ተጎዳች፣ ቀጨጭ ያለች ነበረች። አሁን ነው ሰው የሆነችልኝ። በቃ ከዛ በኋላ አጠባ በየመንደሩ እየሄድኩኝ ልብስ አጥባለሁ እያልኩኝ አጥባለሁ። ዛሬ ያሳጥብህና ነገ አይደግምህም። ለምን? በቃ ሽንት ነው የሚሸተው። ልጅቷ ደግሞ እንደምታያት ምግብ የሚያስፈልጋታል። እኔ ምግብ የለም። አንዳንዱ ጊዜ ሪስጠው እዛ አጠብኩበት ሰዓት ምሳዬን ያበላኛል። የዛን ሰዓት ጡት ታገኛለች ልጄ። በቃ አንዳንዱ ደግሞ ወንደላጤ ምናምን ሲገኝ ደግሞ በትንሽም ብር ቢሆን አጥብ የለም ከነ ልጅቷ ማንም አያሳጥበኝም። በቃ አንድ ያሳጥቡኝና ያችን ያለችውን 100 ብር ምንም ይሰጡኛል። ከዛ በኋላ በቃ ደግሞ አይጠሩኝም። በቃ ስቅ እየታልኩል በቃ እንዴት አድርጌ ልጄን ይዤ ነው ልብስ ማጥበው። በዛ በቃ ይኸውልህ እንዲህ ተቸግሬ እንደው ያልሞከርኩት የለም። አሻሩም አንዴ እንደው ምን ገጠመኝ እንደው ልንገርህ እውነት። አንድ ሴት ናትና ማህበር አለብኝ ብላ በበርሜል ነው ያልቀጠነ ሊጥ ማለት ነው ትጋግር ያልኛለሽ ብር ሰጥሻለሁ አለች። እንግዲህ 120 ብር ለእኔ በዛ ሰዓት ብዙ ነገር ነው ያደርግልኝ። ምክንያቱም እንጀራ እምበላበታለሁ ገዝቼ እና አንዳንዴ ደግሞ ያንን የሊጥ እንጀራ ገብቼ ጠዋት የገባው ልጄን ጭራሮ ላይ አስተኝቼ ማዳበሪያ አንጥፌ። እንደውም አሁን በቅርብ ነው አይኗ የተስተካከለ ብታይ። ጭስ ጥግብ ብሎ አይኗ ያለቅስ ነበረ። ማታ ሊያልቅ ነው ያሊጥ እንጀራው ተከመረልኝ። እኔ በቃ ወገቤን አመመኝ። መጨረሻ ላይ በቃ ሴትዮዋን በቃ ይበቃሻል ምናምን አለችና እንጀራ ጥፍጥፍ አድርጋ ትዝ ይለኛል እሷ ሰጠችኝ። የሆነ ነገም ነይ እሺ ምናምን ብላ እንደዚህ ረዳችኝ። አይዞሽ ልብስም የሚያሳጥብ ካለ አሳጥብልሻለሁ፣ ችግር የለም ትመጫለሽ፣ አይዞሽ ምናምን አለችኝ። እና ያ ሁሉ ነገር ይኸውልህ እስካሁን ድረስ እንዲያረኩ ነው ልጄን ማሳድጋት። እንዲያረኩ ብዙ መከራ ይቻለው የእውነት። አንዳንዴ ሳልበላ 2 ቀን ሳልበላ አድራለሁ። በቃ ውሃ ጠጣለሁ። በቃ ሆዴን ይቆርጠኛል። ልጅቷ ደግሞ እኔ ስችለዋለሁ፣ እሷ ደግሞ አችልም። ሕፃን ናት። እሪ ትላለች። በቃ ጡትም የለማ ከየት መጥቶ ትጠባለች። በቃ እና በጣም በቃ በችግር አሳደግኳት። በችግር እውነቴን ነው ምልክ ከምበላበት የማልበላበት ቀን እየበለጠ ዘመድ የለኝ ወገን የለኝ። ያው እዚህ ስታየኝ አንተም ስትወጣ ወደ ስራም ስትሄድ ወዴትም ስትሄድ የምታየኝ ወይ እሷን ይዤ ቁጭ ብዬ ነው ወይ ደግሞ እሷን ይዤ አዝጌ ነው የምታየኝ። በፊትም ቢሆን ይሄ ነው ታሪኬ። እኔ በጣም ያው እንግዲህ የተወሰኑትን ከዚህ ቀደም ተነጋግረን ነበር። ያው እስቲ እንደው እኔና አንቺም አሁን እንዴት እንደተገናኘን ያው እኔና አንቺ በደንብ እናውቀዋለን እና ትንሽ ግልጽም ለማድረግ ለተመልካች እንዴት እንዳገኘሽኝ ምን አይነት ችግር ደርሶብሽ እኔና አንቺም እዚህ ጉዳይ ውስጥ እንደተገናኘን እና አሁን ላለንበት ሁኔታ እንዴት እንደበቃን እስቲ ግልጽ የሆነ ነገር እባክሽ። እንደው እውነት እኔ አንተ ታውቀኛለህ፣ እኔ ደግሞ አንተን እንዳውቅህ በቃ ሰዎች ይሄ ልጅ እኮ ሰዎች ይረዳል፣ ሰዎችን እንዲህ ጥሩ ሰውዬ ነው ይረዳል ብለዋል። እግዚአብሔር ደግሞ በመሀል ተጨመረ። ጭራሽ ይኸው ለልጄም እኮ ዳግም አባት ሆንክልኝ እኮ ዳግም አባትም ሆንክልኝ። ይኸው አንተ ነህ እኮ ትምህርት ቤት የምታደርስልኝ። እኔ እንደውም
ልብስ ለማጠብ ስሯሯጥ ውጥት አረጋታለሁ። አንተ አይደለ ይዘህልኝ የምትሄደው ታውቃለህ? አዎ። ስለዚህ አንተ እኮ ማለት ዳግም አባቷ ነህ። ሰዎች ጠቆሙኝ። እግዚአብሔር እነሱንም እግዚአብሔር ይስጣቸው፣ አንተንም እግዚአብሔር ይስጥህ። ይኸው ዳግም አባቷ ሆንክ። የእውነት በመንፈስ ያው እንግዲህ ስራ አገናኘን ብዙ ነገር ማለት ያለሽበትን ሁኔታም አካባቢውን ያሉ ሰዎች ነገሩኝ፣ ያለሽበትንም ችግር ነገሩኝ እና በሰዓቱ አንድ ችግር ገጥሞሽ ነበረ። እኔና አንቺም ስንገናኝ ያ ችግር ምን እንደነበረ እንድታብራሪ። ምክንያቱም ብዙዎቹን እኔ እንደዚህ ችግሮች የሆነ አይነት ወንጀሎች ኬስ ሲይዝ እዚህ ሚዲያ ላይ አቀርባለሁ እና ያንቺ ግን ያው በሰፈርም ስለነበረ ብዙም ያን ያህልም ያልፈጀ ኬስ ስለነበረ ሚዲያም ላይ አልወጣም እና እስቲ እንደው ታሪክሽን እንድትነግሪኝ እንዴት እንደነበረ። ያው እኔ ከምናገረው በአንቺ ይሻላል ብዬ ነው። ምን ያው እኔ ምን ታሪኬን ታውቀዋለህ? ምን የዚህም ሰፈር ስገባ ታውቃለህ? እኔ እንዲህ አልነበርኩም፣ የእውነት እንዲህ አልነበርኩም። ታውቀኛለህ፣ እንደው እስከ ጊዜም ድረስ ታውቀኛለህ። ነገሮች አጎሳቆሉኝ እንጂ በቃ በፊትም ከባሌ ጋር ሆኜ ነው ሰው የሚያቀኝም ከባሌ ጋር በቃ ከባሌ ጋር በቃ እቺ ልጅ ከተረገዘች በኋላ ነው ጸበኛ የሆነው። በቃ ከኔ ጋር በቃ ለምን አንቺ ሳትበይ እኛ ሳንበላ ለምን ልጅ ታመጫለሽ? በቃ ከዛ በኋላማ በቃ ጦርነት ነው፣ በየቀኑ ጦርነት ነው። ጎረቤት እየወጣሁ አድራለሁ። በቃ በር ይዘጋብኛል፣ አስወጥቶኝ በር ይዘጋብኛል። እርጉዝ ሆዴን አንገፍጥጬ አንዳንዴ ማር ቤት ደግሞ ገብቼ አድራለሁ። በቃ ከዛ ታሪክ ተቀየረ። በቃ እኮ ያ አፈራይን ካሽ ያለ እንደው በችግር የተቆራመትን ሰዎች ተጣጥመን የነበርን ሰዎች ልክ ልጅቷ ስትረገዝ በቃ ተቀየረ። ለምን አረገሽ? ለምን አትቆጣጠሪኝ እንዴ? እኛ ፈቅደን ነው እንዴ የምናመጣቸው? እግዚአብሔር የእግዚአብሔር ስጦታዎች አይደሉ እንዴ? ልጅ ማለት የጸጋ ነው። ብዙ ነገርን ብዙ በረከትን የምናገኝበት በጣም እኔ በሷ ነው ሁሉን ነገር አሁን የረሳሁት። በልጄ ነው ሁሉን ነገር የረሳሁት። የእውነት የእሱንም ክፋት ድህነቴንም የረሳሁት በልጄ ነው። ለምን ብትል በቃ ልጄ እንደው ግን እየፈለጉልኝ ነው ልጄን። እባክህ በእናትህ እስከዛ ዝም ብለን ቁጭ ብለን በጭንቀት ከምንዋጥ ነገሩን እንትን ልበል ብዬ ነው ማለት እያወራን እየፈለጓት ነው ያመጡልኛል። አዲስ ነገር ካለ ወዲያው አሳውቁኝ። የተፈጠረ ነገር ካለ ቶሎ አሳውቁኝ። ደውሉለት፣ ሳሚም ጋር ደውሉለት። ሌሎችም ሁሉም ሄደዋላ። እስቲ ንገሪኝና እስቲ እንደው ታሪኩን ካቆመበት እንጀምርና እንዴት እኔና አንቺም ወደዚህ ነገር ውስጥ እንዴት እንደገባን በምን አጋጣሚዎች እንደተገናኘን እስቲ ያወራሽልኝ። እሺ እኔ ያው ያስተዋወቁኝ ታውቃለህ ዮኒዬ፣ እንደው የእግዚአብሔር ይባርካቸው። ምክንያቱም ይኸውልህ እቺ ልጄን በጣም ቸገረኝና በቃ እሷም ደግሞ ከኔ ጋር ሆና ከምትቸገር ብዬ የሆነ ሰው ላሳድግልሽ እኔ ልውሰዳት አለኝ። አሁን አየሁና ቆይ እስኪ ሰውየውም ጥሩ ሰው ነው መቼም ሰውም በልብሱ አይደለም የምትመዝነው ለካ በማንነቱ ነው። በቃ ጥሩ ሰው ነው፣ ያዝንልኛል። በቃችንም ልጅ ከኔ ጋር ሆና ከምትቸገር ከምትራብ እስቲ ቆይ ልስጠው አልኩና ያ ሰውዬ እኔ ላሳድግልሽ ብሎ ስላለኝ እሺ ብዬ ሰጠው። ከዛ ደግሞ ሰዎች ያውቁት ነበርና ከዛ በኋላማ መጡልኛ። ሰውየው አሉ ልጅ እየወሰደ ይነግዳል ይሸጣት ነው የሚባል ሰማሁ። ከዛ በቃ ተንጠልጥዬ ብዬ ስልክ ስደውል አያነሳም። ከወሰዳት በኋላ በ15 ቀንም በ3 ቀንም እናት ነኝ መቼም የት እንደደረሰችም ማወቅ አለብኝ። በቃ ከዛ በኋላ ውሻ በአካል ሄድኩኝ የሚኖርበት አካባቢ። እኔ ከራይ ምን ይላል አላውቅም፣ ቆንጆ ቤት ነው እንደ ውሻ እያረገን ይሄማ ችግር አለ ማለት ነው። እውነት ነው የሚባለው ነገር ይሄ ነው አልኩኝ። በቃ ልጄን ምን ሊያደርግብኝ ነው? እውነት ሊሸጥብኝ ነው ልጄን ብዬ እንደገና ምን አይነት ጨካኝ ነኝ እኔ? የፈለገ ብራ ብስን ያላሳድግም እንዴ ብዬ እንደገና ደግሞ ከዛ በኋላ ነው ልጄን ያመጣሁት። ከዛ እንደዚህ የነገሩኝ ሰው ግራ ሲገባኝ ጊዜ ለምን እዚሁ እናንተ አካባቢ እኮ ሰዎች የሚረዳ ሰው አለ ብለው ነው አንተን ያስተዋወቁኝ። እንግዲህ ውድ ተመልካች ያው ነገሩን ትንሽ ለማብራራትም ግልጽም ለማድረግ እንግዲህ እኔና ወይዘሮ ዘርፌ ስንገናኝ ያው መጀመሪያ ላይ እሷም በችግር ማለት አንተዋወቅም። እኔም እዛ አካባቢ እንደገባው አካባቢ ሰሞን ነበርና ለኔ ጋር መታ በቃ እያለቀሰች እንደውም ከቤት ስወጣ ነው ደጅ አግኝታኝ እያለቀሰች እባክህን እርዳኝ፣ እባክህን ልጄን አድንልኝ ብላ ስትለምነኝ የነበረውና ምንድነው ብዬ ችግሩን ቁጭ ብዬ ለመስማት ስሞክር ልጄን ስትራብብኝ ለሰው ሰጠው። የሰጠሁት ሰው ደግሞ
እባክህን ይሸጣት ነው የሚባል ነገር ሰማሁ። እባክህ ልጄን አምጣልኝ፣ ከዚህ በኋላ አልፈልግም ማለት በቃ እንትን ማለት አልፈልግም፣ ይቅርብኝ፣ ተቸግሬ ያሳድጋለሁ፣ እባክህን ልጄን አስመልስልኝ ስትለኝ ያው ነገሩ ምንድነው ብዬ ከአካባቢውም ዞር ዞር ብዬ ለማጣራት ስል የእሷንም ታሪክ በተወሰነ መልኩ ነገሩኝ። ለእሷም የሚያዝኑ ሰዎች ነበሩ። ያው ሰዎችም እዛ ሰፈር ውስጥ አንዳንድ ነገሮችን የሚረዷት አንዳንድ ነገሮችን የሚያግዟት ሰዎችም ነበሩ እና እነሱም እባክህ እርዳት፣ እውነቷን ነው ይህ ሰውዬ ልጇን ያልተገባ ነገር ሊያደርግ ወደ ውጭ ምናምን እንትን ሊል ነው፣ ለውጭ ላሉ ሰዎች ሊሸጥ ነው የሚባል ነገር ሰምታ ስለነበረ እነሱም እንደዚ አይነት ጥርጣሬ ስለነበራቸው ነገሩንም እውነትም ስናጣራ ሰውየው እንደዚ አይነት ፕሮሰስ ጀምሮ ነበር ያገኘ ነው እና ሰውየውንም ልጇን ተቀብለን እንግዲህ ልጇን እንደሱ አስረክበን ሰውየውንም ወደ ወህኒ ከተን። ያው ረዥም ያልሄደ ኬስ ስለሆነ ነገሮች ወደ ሚዲያ ያልመጡት ለዛ ነው እና ከእሷ ጋር በእንደዚህ አይነት ሁኔታ የተገናኘ ነው። የተገናኘንበትም አጋጣሚ ነው እና በዛ አጋጣሚ ልጇንም እንግዲህ ከእሷ ጋር ተስማምተን ያለውን ችግርም የሰማሁትም ነገር በጣም አሳዛኝ ስለነበረ እንግዲህ አሁን ለእኔ የነገረችኝ እናንተ የሰማችሁትን ታሪክ ነው የሰማሁት እና ያኔ በጣም ነበረ ልቤ የተነካው። እንግዲህ እናት ነች። እናት በዚህ ልክ ተቸግራ በዚህ ልክ አዝና ማየት ማለት ሁላችሁም ብትሆኑ በእኔ ቦታ ላይ የምታደርጉት ነገር ነው እና አላስቻለኝም። ስለዚህ ባለኝ አቅም ደግሞ ገንዘብ ጠፊ ነው፣ ነገ ምንም እንትን አንልም እና ነገ መኖራችንን አናቅም። ስለዚህ ዛሬ ላይ ተደጋግፈን ዛሬ ካልተረዳዳን ነገ ላይ ምን አይነት ቦታ ላይ ምን አይነት ሁኔታ ላይ እንደምንገኝ ማናችንም አናውቅም። ስለዚህ እኔም ባለኝ አቅም ሰዎች አውቃለሁ፣ ቢያንስ ልረዳት በምችለው መልኩ እሷን ለመርዳት ወሰንኩኝ። ልረዳት የምችለው ደግሞ ሰዎችን አውቃለሁ። ስለዚህ ሰዎችን ስለማቅ እዛ ቦታ ላይ እሷን እንዲቀጥሯት በጽዳት ነው እንግዲህ አሁን ተቀጥራ እየሰራች ያለችው እና ጽዳት ላይ እሷን እንዲቀጥሯት አንዳንድ ማውቃቸውን ሰዎች አስማማው። ልጇን ደግሞ በራሴ ወጪ ዴኬር አስገብቼ፣ ምክንያቱም እሷን ይዛ ስራው ስለማይመች ልጇን ደግሞ ተንከባክበው የሚያቆዩላት ሰዎች ጋር እዛው ሰፈር ውስጥ ላለ ቅርብ ይሆናል። ለእሷም እንግዲህ ስትመለስም ቶሎ ይዛት ትገባለች ከሚል እሳቤ ነው እንጂ ከኔ ልጅም ለይቼ እንትን ለማለት አይደለም። ተቀራራቢ እድሜ ላይ ያለች በእኔም ልጅ ነገሩን ያሰብኩት እንደዛ ነው እና ነገሩን አላስቻለኝም። ስለዚህ ተስማማን በዚህ። እሷም በጣም በሰዓቱ በጣም ነው ደስ ያላት እና ተስማማን በዚህ። ዴኬር አስገባዋት። እሷ ደግሞ ጽዳት ስራ እየሰራች ራሷንም ልጇን የምትደግፈበትን ሁኔታ ነበር እንግዲህ የፈጠር ነው። አሁን ላይ ግን ያው የተፈጠሩት ነገሮች እስቲ ምን ላይ እንደደረሱ ማለት አደራ በጣም ከባድ ነው። የሰው አደራ ማለት አላቅም እንዴት እንደሆነ። ምክንያቱም ልጇን በአደራ ነው ተቀብዬ በኃላፊነት ተቀብዬ ልሄድ እንዴ እዛ ትምህርት ቤቷ ልሄድ እንዴ? ችግር የለም የኔ ባልደረቦች አሁን ሁሉን ነገር ያጣራሉ። እሺ አይዞሽ አትጨናነቂ። አሁን አላቅም ወይ ከልጅሽ ጋር የተለየ ቁርኝነት ስላላት ይዛት ወታ ለማጫወትም ወይ የሆነ ቦታ እንትን ለማለት ሊሆን ይችላል እና እስቲ ቤቷም እየሄዱ ነው ሞግዚቷ ጋር። እስቲ እንግዲህ ውድ ተመልካቾቻችን ምን አይነት ነገር እንደተፈጠረ ምን እንደተከሰተ አጣርተን ተመልሰን እንመጣለን ማለት ነው። እስቲ ባልደረቦቼን አውርቼ ተመልሼ የሚመጡ ይሆናል ማለት ነው። እስከዛው አብራችሁን ቆዩ። ውድ የገመና ቻናል ቤተሰቦች ዛሬ እንግዲህ ቀናችንን በማይሆን ሁኔታ ማለት ይቻላል የጀመርነው እና በጣም አስደንጋጭ ነገር ነው። እንግዲህ እናትንም እንግዲህ እስቲ ለማረጋጋት ወደ ውጭ ይዘዋቸው ወጥተዋል። ያው ትንሽ ከሳቸውም ጋር አንዳንድ ነገር እየተጨዋወትን ነገሮችን እያወራን እንጠብቅ ብዬ ነው። ምክንያቱም እናት በጣም ተጨንቀዋል። አሁን ለእሳቸውም ትክክለኛውን ነገር መንገድ ያልፈለግኩት ማለት በእንደዚህ አይነት ሁኔታ ማስጨነቅ ነው። እርግጠኛ የሆነ ነገር ሳንናገር አሁን ለእኔ የኔ ሰዎች ናቸው እኔን ማለት የሚፈልጉኝ ወንጀለኞች ናቸው ምናምን ብል ማስደንገጥ ነው የሚሆነው እሳቸውን እና እስቲ ትንሽ ነገሮቹን መጀመሪያ እናጣራና የሆነ ነገር ፍንጭ ላይ ስንደርስ እውነታውን እናሳውቃቸዋለን። መደበቅ አልነበረብንም አውቃለሁ። ግን በዚህ ልክ እሳቸውንም አሁን ላይ ከማስጨነቅ ከማስደንገጥ ማለት ሁላችንም አሁን ተጨንቀን ተደንግጠን የምንሰራውም ነገር ልክ አይሆንም። ቢያንስ የተወሰነችን መረጋጋት መቻል አለብን እና እናትንም በዚህ መልኩ አረጋግተን ገና ያው ታግታ ነው አላልናቸውም። ከሞግዚቷ ጋር እንግዲህ ወጥተው ሊሆን ይችላል ነው ያልኳቸው። በዛ መንገድ እንግዲህ ተማምነን እናትም ተረጋግተው ያሉበት ሁኔታ ነው ያለውና እስቲ እንግዲህ ወደ በኋላ ላይ ምን አይነት ነገር እንደሚፈጠር አላቅም። ምንስ ብዬ በምን አፌ አሁን እኔ በጣም ግራ የገባኝ ነገር በምን አፌ ነው አሁን ይህንን ነገር የምናገረው? ኃላፊነት ወስጄ ትልቅ ኃላፊነት ነው፣ ትልቅ አደራ ነው። ይህንን ነገር በምን አፌ ነው ለሳቸው የምነግረው? ማለት እኔ እዚህ ቦታ ላይ ባልገኝ ራሱ ደስ ይለኛል እና አላቅም። እስቲ እንግዲህ በኋላ ለማንኛውም ልጅቷን እንዳገኟት የኔ ባልደረቦች ነግረውኛል።
ደውዬም ሳወራቸው በቃ ለቅሶ ነው አገናኙኝ ብዬ ነበረ። ግን ልጅቷ ዝም ብላ ለቅሶ ብቻ ነው የምታለቅሰው። አልገባኝም ምን እንዳለ ምን እንደተፈጠረ። ይዟት እየመጡ ነው ብቻ ጓጉቻለሁ ማለት በጣም ነው በቃ ውስጤ ተረብሻለሁ። በጣም ያለው ነገር ያስደነግጣል። አላቅም በእኔ ቦታ ሆናችሁ ብታዩት አይድረስ። ይሄ ለማንም እንትን የሚባል አይደለም እና ከባድ ነገር ነው። በጣም የሚያስደነግጥ ነገር ነው። ሁላችንም ደንግጠን ያለንበት ሁኔታ ነው እና ልጅቷስ ለምንድን ነው ይሄን ነገር ያደረገችው? ማለት ሲያገኟትም ቤቷን ያገኟት ቤቷ ከእናቷ ቁጭ ብላ ነው ያገኟት እና እንግዲህ ገና እንደገባው ነው የመጣችሁት ነው ያለችው ነው ያሉኝ። እንግዲህ አልገባኝም ነገሩም እንደተፈጠረ። እስቲ እነሱ የሚመጡና የሚያብራሩልኝ ይሆናል ነገሩን። እሷንም እንግዲህ እዚህ ጋር ምተን ነገሮች እንዴት እንደሆኑ ይሄ ነገር እንዴት እንደተፈጠረ እንጠይቃለን ማለት ነው። ማለት በተቻለ መጠን ለመረጋጋት እየሞከርኩ ነው። በጣም ደንግጫለሁ። ማለት የሆነ መጀመሪያ ላይ እጄ ሁላ በጣም ሲንቀጠቀጥ የነበረበት ሁኔታ ነው የነበረውና አሁን እንደውም ትንሽ ሳሚም እኔን ለማረጋጋት ሞክሮ ያለውን ሁኔታ ችግር የለም አይዞህ፣ እኔ ተሯሩጬ እኔና ተሙ ያለውን ሁኔታ እንጨርስልሃለን ከኔ ባልደረቦች ጋር ከአንተም ባልደረቦች ጋር ሆነን ነገሮችን እንትን እንላለን ብሎኝ አያሳፈሩኝም። የተባለችውም ልጅ ጋር እንግዲህ ሞግዚቷ ጋር ሄደው ይዟት እየመጡ ነው። ስለዚህ እስቲ ሞግዚቷ ደግሞ መታ ምንድን ነው የምትነግረን አላቅም። እንግዲህ ማለት ብቻ እንዴት እንደምናደርገው ይህን ነገር እኔ አላቅም። እስቲ ለማንኛውም እሷ ትምጣና እያንዳንዱ ነገር እንድታብራራለን። ደዋዮቹ ራሱ አሁን መልሼ የደወሉት ቁጥር ላይ ደውዬ ነበርና የሚሰራ ስልክም አይደለም። ይህንም ስልክ እንግዲህ ወስደው ባልደረቦቼ ማጣራተኛ ያደረጉ ነው። ይሄ ስልክስ የማን ነው የሚለውን ነገር እንግዲህ ለማጣራት እንትን እንላለን። የወሰድክብን ዕቃ አለ ነው በትክክል ራሱ አልተናገሩኝም። ያሉኝ ነገር ምንድነው ደውሎ ሄሎ ዮኒ ነህ? አዎ ዮኒ ነኝ ስል የወሰድክብን ዕቃ አለ በጣም እየተፈታተንከን ነው፣ ከኛ ካራክ የሚደርስብህን ነገር ታውቃለህ ነው በቃ ያሉኝና በመሀል የሆኑ አንዳንድ ነገሮችን ተናግረው ወዲያው ነው የዘጉትና በጣም ነው የደነገጥኩት። እኔ መጀመሪያ ቀልድም ልጅህን ያገት ነው ያሉኝና ልጄ ጋር ነው ቀጥታ የደወልኩት። ልጄ ያለችበት ዴኬርም እንግዲህ ቤተሰብ ስላለ ያው የቅርብ ቤተሰብ ስላለ እዛ ቀጥታ ደወልኩኝ። አራለች ነው ያሉኝ። አገናኙኝ ልጄን ራሱ። ከዛ ምን ለማለት ነው ምናምን ብዬ እንትን አልኩኝ። የተፈጠረው ነገር ከዛ ከዴኬር አላቅም ተደውሎ ነገሮች ድብልቅልቅ ብሎብኛል። የትኛው እንዴት እንደሆነ ራሱ ለመናገር አሁን ለማስረዳት እኔ ግራ ገብቶኛል ከብዶኛል። እና እስቲ ለማንኛውም ትምጣና እንዴት እንደሆነ እንግዲህ እስቲ እናያለን ማለት ነው። ነገሮች በጣም እንግዳ የሆኑ ነገሮች ናቸው። እንደዚህ አይነት ነገር ገጥሞኝ አያውቅም። በተቻለ መጠን ራሴን ለመጠበቅ ራሴን ከነዚህ ሰዎች ለመደበቅ በጣም ብዙ ነገር ነው የማደርገውና ምንድን መታ ነው መጣች። አስገቧትሽ አምጣት አሁን